ዛሬም እንደተለመደው ረጃጅም ምንባቦችን እናያለን ማለት ነው። በደንብ ተከተሉኝ። ብዙ ብዙ ከማውራት ብዙ ከማውራት ብዙ መስማት ብዙ ከማውራት ብዙ መስማት ታላቅ ታላቅ ጥበብ ነው። ብዙ ከማውራት ብዙ መስማት ታላቅ ጥበብ ነው ይለናል። ብዙ ከማውራት ብዙ መስማት ታላቅ ጥበብ ነው። ከዚህ ላይ ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። ከዚህ ጋር ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፍጣል። በጣም አሪፍ። ቀስ ብለን እናንብባቸው። ከዚህ ላይ ብዙ ብዙ ከማውራት ብዙ ከማውራት ብዙ መስማት ብዙ ከማውራት ብዙ መስማት ታላቅ ጥበብ ነው። ብዙ ከማውራት ብዙ መስማት ታላቅ ጥበብ ነው። ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። እሺ ከዚህ ላይ ትዕግስት መራራ ነች። ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፍጣል። ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፍጣል። በጣም አሪፍ። አሁን ደግሞ አየር ሰዓቱ ለእናንተ ነው የሚሆነው። ረጋ ብላችሁ አንብቡልኝ። የመጀመሪያዋ ቃል ምንድን ነው የምትለው? ብዙ ከማውራት ብዙ መስማት። ብዙ ከማውራት ብዙ መስማት። ጎበዝ። ከዚህ ላይስ ታላቅ ጥበብ ነው። ጎበዞች። በአንድ ላይ ምንድን ነው የሚለው? ብዙ ከማውራት ብዙ መስማት ታላቅ ጥበብ ነው። በጣም አሪፍ። ከዚህ ላይስ ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። በአንድ ላይ ምንድን ነው የሚለው? ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። እሺ መጨረሻው ምንድን ነው የምትለው? ትዕግስት መራራ ነች። ትዕግስት መራራ ነች። እሺ ፍሬዋ ግን እጅግ ይጣፍጣል። ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፍጣል። በጣም አሪፍ። ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፍጣል። በአንድ ላይ የሚለው ብዙ ከማውራት ብዙ መስማት ታላቅ ጥበብ ነው። ሰውነትህን በምግብ አእምሮህን በእውቀት ልብህን በደግነት መግብ። እዚህ ጋር ደግሞ ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፍጣል። እንቀጥል። ከዚህ ላይ ትልቁ ስህተት እሰራለሁ ብሎ ሁል ጊዜ መፍራት ነው። ትልቁ ስህተት እሰራለሁ ብሎ ሁል ጊዜ መፍራት ነው። ከዚህ ላይ
ደመና ሁል ጊዜ አይጋርድም። ፀሐይ መውጣቷ አይቀርም። ደመና ሁል ጊዜ አይጋርድም። ፀሐይ መውጣቷ አይቀርም። በጣም አሪፍ። ከዚህ ላይ መንገዱ ምንም ያህል ረጅም ቢሆን መጀመሪያው በአንድ እርምጃ ነው። መንገዱ ምንም ያህል ረጅም ቢሆን መጀመሪያው በአንድ እርምጃ ነው ይለናል። በጣም አሪፍ። እሺ አሁን ደግሞ እናንተ አንብቡልኝ። ትልቁ ስህተት እሰራለሁ ብሎ ሁል ጊዜ መፍራት ነው። በአንድ ላይ በጣም አሪፍ። ትልቁ ስህተት እሰራለሁ ብሎ ሁልጊዜ መፍራት ነው። በጣም አሪፍ። እኛ ሰዎች ነን። ሰው ሆኖ ማይሳሳት የለም። ስለዚህ ስህተት አንድ ቀን እንሰራለን፣ ግን ሁል ጊዜ የምንሰራ ነው የሚመስለን። ስለዚህ ማድረግ ያለብን ነገር ምንድን ነው? አዎ ሰዎች ነን፣ ስህተት እንሰራለን። ስህተታችን ደግሞ እንደምንሰራው ቀን ያንን ስህተት ላለመስራት መሞከር ነው እንጂ ስህተት እሰራለሁ ብሎ ስራ ማቋረጥ የለብንም ነው የሚለን። ሁልጊዜ መፍራት የለብንም። ስለዚህ ይሄኛው ስህተት ነው ማለት ነው። ሁል ጊዜ ስህተት እንደምንሰራ እራሳችን ማሳመን የለብንም። አዎ ስህተት አለ፣ ግን መፍራት የለብንም። ማሻሻል ግን አለብን ማለት ነው። እዚህ ጋር የሚለው ደመና እሺ ሁልጊዜ አይጋርድም። ፀሐይ መውጣቷ አይቀርም። በጣም አሪፍ። በአንድ ላይ ደመና ሁልጊዜ አይጋርድም፣ ፀሐይ መውጣቷ አይቀርም። አዎ ቅድም እንዳልኳችሁ ምንድነው መከራ በመከራነቱ አይቆይም፣ ችግር በችግርነቱ አይቆይም። ምንድነው መፍትሄ አለው። ፈጣሪ ለአንዳንድ ችግሮች ወይም ችግሮችን ሲሰጠን መፍትሄ አቅርቦላቸው ነው እንጂ ዝም ብላችሁ በችግር ውስጥ ወይም በስቃይ ውስጥ ኑሩ ብሎ አይደለም። መፍትሄ አለው ነው የሚለን። ደመና ሁልጊዜ አይጋርድም፣ ፀሐይ መውጣቷ አይቀርም ነው የሚለን። ለምሳሌ ደመና ይደምናል፣ የሆነ ሰዓት ላይ ይደምናል፣ ግን ፀሐይ ስትወጣ ወይም ይሄዳል ወይም ይሸሻል። ስለዚህ ደመና ሁል ጊዜ ከሰማይ ላይ አታዩም፣ ሁል ጊዜ አታዩም። አንድ ቀን ታያላችሁ፣ አንድ ቀን አታዩም አይደለ? ስለዚህ ህይወትም እንደዛች ነች ነው የሚለው። ከዚህ ላይ ምንድን ነው የሚለው? መንገዱ ምንም ያህል ረጅም ቢሆን መጀመሪያው በአንድ እርምጃ ነው። በጣም አሪፍ። በአንድ ላይ እሺ። መንገዱ ምንም ያህል ረጅም ቢሆን መጀመሪያው በአንድ እርምጃ ነው። በጣም ደስ የሚል አባባል ነው። አሁን ምንድነው የምንረዳው ከዚህ ላይ? የትልቅ መነሻው ትንሽ ነው ማለት ነው። ለምሳሌ ምንም ነገር ከመጀመሪያው ትንሽ ነበር አይደል? ለምሳሌ እኛ ሰዎች ስንወለድ ትንሽዬ ነበር አይደል? በጣም ትንሽዬ። ግን ቀስ እያልን እያደግን ትልቅ ሰው እንሆናለን። አዎ ሁሉም ነገር በቃ ሀብትም የሚመጣው በትንሽ ነው አይደለ? ለምሳሌ ስራ ስንሰራ በትንሽ ነገር ትልቅ ሰው መሆን እንደምንችል፣ ትንሽ ነገር መድረሻዋ ትልቅ እንደሆነ ተገንዝበን ማለት ዛሬ የምንሰራት ስራ ትንሽ ስለሆነች መሳቀቅና መፍራት እንደሌለብን፣ ነገ ደግሞ የተሻለና ትልቅ እንደምንሆን ተስፋ አድርገን መስራት እንዳለብን ነው የሚያስረዳን ቤተሰብ። በዚህ መልኩ አማርኛን በኦንላይን ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁ ሰዓት መማር የምትችሉ መሆኑን አሳውቃችኋለን። ለመማር በ0953 61 59 56 አናግሩን። አማርኛን ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ። አናግሩን። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛ።